በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወርሃ ግንቦትን ያስፈጸመን አምላካችን ምስጋና ለእሱ ይሁንና ወርሃ ሰኔን ይኸው ልንጀምር ነው። ከዓመቱ 13 ወራት የሰኔ መዓልቱ ለምን ረዘመ ብንል መልሱ አጭር ነው። ይህ የእግዚአብሔር ጥበብ ሥራ ነው። ሳይንሱ ሺህ መንስኤ ሊደረድር ይችላል። ለእኛ ግን አበው እንዳስተማሩን ሰኔ የሥራና የጾም ወር ነው። ትጋትን የሚወድ አምላክ ይህን ወቅት ለጾምና ለሥራ ለበጎ ተግባር አርዝሞልናል። በእርግጥ ጥቂት ሰርተን ብዙ ለምንተኛ ለዚህ ዘመን ሰዎች ይህ ሊጸንብን ይችል ይሆናል። ግን ምንም እንኳን ሁሉ ወራት ለሥራ ቢሰሩም ወርሃ ሰኔ ግን ለገበሬና ለክርስቲያን ትልቁን ሥራ የሚጀምሩበት ወቅት ነው። በሰኔ ያልተጋ ገበሬ ዓመቱ ሙሉ መከረኛ ነው። ከነተረቱም ሰነፍ ገበሬ ይሞታል በሰኔ ይባላልና። ክርስቲያንም ከበዓለ ሃምሳ ማግስት በዓለ ጰራቅሊጦስ ተገድፎ ሰኔን ሊተጋበት ግድ ይለዋል። በመከራ ዘመን የሚመሰል ክረምት ሳይመጣ በወርሃ ሰኔ ሊተጋ ግድ ይለዋል። ሽሽቱ በክረምትና በሰንበት እንዳይሆንም ይጸልያል። ምክንያቱም ደግሞ በበዓለ ሃምሳ ምክንያት ከስግደቱም ከንስሐውም ርቀን ቆይተናልና። እግዚአብሔር ሁሉም በሁሉ የሰራ ያዘጋጀና የፈጸመ ጌታ ነው። ምንም እንዳይጎድልብንም እንዳይጎዳንም። በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉ ነገሯ በስርዓት ነው። ለሁሉም ነገር ትርጉምና ሸጋ የሆኑ ሀተታዎች አሏት። ስለዚህም የዘመን ቀመሯን መሰረት አድርጋ ወርሃ ሰኔ መዓልቱ 15 ሌሊቱ ደግሞ 9 ሰዓት ነው ትላለች። ብርሃኑም ሲበዛ እንዲህ ትለናለች። ብርሃን ጌታ ነው። የቅዱስ ዮሐንስ ወንጌል ምዕራፍ 9 ቁጥር 5። ብርሃን ድንግል ማርያም ናት። ራእየ ዮሐንስ ምዕራፍ 12 ቁጥር 1። ብርሃን ቅዱሳን ናቸው። የቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 14። ቀጥሎም መጽሐፍ እንዲህ ይለናል። አምጣነ ብክሙ ብርሃን እመኑ በብርሃን ከመትኩኑ ውሉደ ብርሃን ዘእንበለ ይርክብክሙ ጽልመት። ጨለማ ሳያገኛችሁ ብርሃንም ሳለላችሁ የብርሃን ልጆች ትሆኑ ዘንድ በብርሃን ኑ ይለናል ቅዱስ ዮሐንስ በወንጌሉ ምዕራፍ 12 ከቁጥር 36። አምላከ ብርሃን ወላደ ሕይወት አምላካችን ቸር ብርሃኑን ይላክልን። ተረፈ ዘመኑን የሰላምና የበረከት ያድርግልን። ወርሃ ግንቦትን በሰላም ያስፈጸመ ወርሃ ሰኔን የንስሐ ያድርግልን። በዚህ ዕለት ቅዱስ ዮሴፍ ጻድቅ ይታሰባል። ቤተ ክርስቲያን በዚህ ስም ብዙ ቅዱሳን አሏት። በተለይ ደግሞ እስራኤል የተባለ የቅዱስ ያዕቆብ ልጅ ቅዱስ ዮሴፍ ከሁሉም ቅድሜውን ይይዛል። ታላቁ ቅዱስ መጽሐፍ ላይ በስፋት ታሪካቸው ከተጻፈላቸው ቅዱሳን አንዱ ነው። ስለዚህ ቅዱስ ዝርዝር መረጃን ለማግኘት ኦሪት ዘፍጥረትን ከምዕራፍ 39 እስከ 50 ድረስ ማንበብ ይኖርብናል። ከዚያ በተረፈ በዜና ቤተ ክርስቲያን ስለ ቅዱሱ ብዙ ተብሏል። መጽሐፍ ቅዱስ ሲጀምር ስለ ቅዱስ ሰው አዳም ይናገራል። ቀጥሎም ስለ ቅዱሳኑ ሄኖክ፣ ኖህ፣ ሴም፣ አብርሃም፣ ይስሐቅና ያዕቆብ ነግሮ ቅዱስ ዮሴፍ ላይ ይደርሳል። ቅዱስ ዮሴፍ ያዕቆብ እስራኤል ከሚወዳት ሚስቱ ራሔል ከወለዳቸው 2 የስስት ልጆች አንዱ ነው። ቅዱሱም ምንም እናቱ ብትሞትበትም በአባቱና በፈጣሪው ፊት ሞገስ ነበረው። ምክንያቱም ቅን ታዛዥና የፍቅር ሰው ነበርና። እንዲህ አምርረው ለሚጠሉት ወንድሞቹ እንኳን ክፋትን አያስብም ነበር። ይልቁኑ ለነሱ ምሳ ስንቅ ይዞ ሊፈልጋቸው በበረሃ ይንከራተት ነበር እንጂ መንገድ ላይ ቢርበው አለቀሰ እንጂ ስንቃቸውን አልበላባቸውም። የአባቱ አምላክ ግን ድንጋዩን ዳቦ አድርጎ መግቦታል። 10 ወንድሞቹ ግን ስለ በጎነቱ ፈንታ ሊገድሉት ተማከሩ። ከፈጣሪ አግኝቶ በነገራቸው እህል ሊነግስብን ነው ብለው ቀንተውበታልና። በፍጻሜው ግን በይሁዳ መካሪነት ለአረብ ነጋዴያን ሸጡት። በዚያም ለምስጢረ ስጋዌ ለጌታ መሸጥና ሕማማት ምሳሌ ለመሆን በቅቷል። ወንድሞቹ ለክፋት ቢሸጡትም ቅሉ ውስጡ ፈቃድ እግዚአብሔር ነበረበትና በባርነት በተሸጠበትም በጲጥፋራ ቤት ፈጣሪ ሞገስን ሰጠው። ሞገስም ሆነው ወጣትነቱ በፍቅረ እግዚአብሔር ሸብ አድርጎ አስሮ ነበርና የጴጥፋራ ሚስት የዝሙት ጥያቄ አላንበረከከውም። ማንም አያየንም ስትለው እፎ እገብር ኃጢአተ በቅድመ እግዚአብሔር፣ ማንም ባያይስ እንዴት በፈጣሪ ፊት ኃጢአትን እሰራለሁ አላት። የሆነው እሱ በሰራተኝነት የተቀጠረበት ባለሀብት ባለጸጋ ጲጥፋራ ይባላል። ጲጥፋራም ቅዱስ ዮሴፍን በቤቱ ላይ እንደፈለክ ዘዝበት ብሎ አነገሰው። በዚህ ሰዓት ነበር ሚስቲቱ በመልኩ ተማርካ ና ከኔ ጋር በዝሙት ውደቅ አለችው። እሱ ግን እንዴት በእግዚአብሔር ፊት ኃጢአትን ልሰራ እችላለሁ? ሰው አላየኝም ብሎ መለሰላት። በማለትን ከበደል አምልጧል። ስለዚህም ፈንታም የእስር ቅጣት አግኝቶታል።
እንግዲያማ ከኔ ጋር ካልተኛ ብላ በሐሰትም ከሳ አሳስረዋለች። ቅዱስ ዮሴፍ አባታችን ጌታም ከእርሱ ጋር ቢሆን በእስር ቤት ሞገስን አግኝቶ አለቅነት ተሾመ። ኢሃደረ ዮሴፍ ዘንበለ ሲመት እንዲል መጽሐፍ። ከዚህም የተነሳ የፈርዖን ባለሟሎች ህልም ተረጎመ። ቀጥሎም ለንጉሱ በህልም ትርጓሜ አስደመመ። ፈርዖንም ቅዱሱን በግዛቱ ግብፅ ላይ ሾመው። ቅዱስ ዮሴፍ በምድረ ግብፅ ነግሶ ህዝቡን ከረሃብ ታደገ። እንግዲህ የባለጸጋው ሚስት አሳሰረችው። ነገር ግን በታሰረበት ውስጥ ደግሞ እግዚአብሔር ሞገስና ጸጋ ሰዶት ከእስር ቤት ወጥቶ በግብፅ ላይ እንዲነግስ ሆነ። ለቅዱሱ አባቱ ለእስራኤል ክፉ ለዋሉበት ወንድሞቹም መጋቢ ሆናቸው። አስኒት ወይም አሴኔት የምትባል ሴት አግብቶም ኤፍሬምና ምናሴ የተባሉ ልጆቹን አፍርቷል። በመንገዱ ሁሉ እግዚአብሔርን አስደስቶ ከአባቱ ዘንድም ምርቃትና በረከት ተቀብሎ በ110 ዓመቱ በዚህ ቀን በመልካም ሽምግልና አርፏል። ወገኖችን በክብር በንባ ቀብረውታል። አጽሜን አፍልሱ ብሎ በተናገረው ትንቢት መሰረት ልጆቹ እነ ቅዱስ ሙሴ ከግብፅ ባርነት ሲወጡ አጽሙን ከነአን አፍልሰውታል። ከቅዱሱ አባታችን ዮሴፍ ረድኤት በረከት ይክፈለን። በዚህ ዕለት ሰማዕቱ ቅዱስ ለወንትዮስ ሰማዕት ይታሰባል። ቅዱሱ የተወለደው በ3ኛው መቶ ክፍለ ዘመን አካባቢ ሲሆን ሀገሩ ጠራብሎስ ትባላለች። በወቅቱ በወታደርነት ነገስታቱን ያገለግል ነበር። ድንግል ደም ግባት የሞላበት ወጣት ስለነበር በሰዎች ፊት ሞገስም ነበረው። ወታደር ሁኖ ሀገርን እያገለገሉ ድንግልናም ይጠበቃል። እርሱ ግን ምንም ወታደር ቢሆን ጾምና ጸሎትን ያዘወትር ነበር። በተለይ ደግሞ የዳዊትን መዝሙር እያመላለሰ ይጸልየው ነበር። ንግግር ሁሉ በመንፈስ ቅዱስ ጨውነት የታሸነውና ብዙ ጓደኞችን ከክህደት ወደ ሃይማኖት ከክፋትም ወደ ደግነት መልሷቸዋል። በውትድርና እየኖሩ ሃይማኖትን መስበክ ይቻላል። የመከራ ዘመን በደረሰ ጊዜ በገሃድ ስመ ክርስቶስን ይሰብክ ጀመር። ክፉ ሰዎችም ከሰውነቱ ከሰውት ከመኮንኑ ፊት በቀረበ ጊዜም አልፈራም። ወታደሮቹ መሬት ላይ ጥለው እየደበደሙ ደሙ እንደ ጎርፍ እየተቀዳ እርሱ ግን ይዘምር ነበር። በመጨረሻ ስለ ክርስቶስ ፍቅር አንገቱን ተሰይፏል። ቅዱስ ለወንትዮስ እጅግ ተአምረኛ ሰማዕት ነውና በእምነት እንጥራው። ቤተ ክርስቲያንም ዛሬ የቅዱስን ተአምራት ታስባለች። ቅዳሴ ቤቱም የተከበረው በዚህ ዕለት ነው። አምላከ ቅዱሳን ወርኃ ሰኔን የፍሬ የበረከት የንስሐ የጽድቅ አድርጎ ይስጠን። ከሰማዕታቱ ጽናቱን ጸጋ በረከቱንም ይክፈለን። በዚህ ዕለት ታስበው የሚውሉ ዓመታዊ የቅዱሳን በዓላት ቅዱስ ዮሴፍ ጻድቅ የያዕቆብ ልጅ፣ እናታችን አስኔት የቅዱስ ዮሴፍ ሚስት፣ ቅዱስ ለወንትዮስ ክቡር ሰማዕት ወታደሩ፣ ቅዱስ ቢፋሞን ሰማዕት፣ ቅዱስ ቆዝሞስ ሰማዕት በዚህ ዕለት ይታሰባሉ። እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና። እግዚአብሔርም በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 4-8 ሰላም ለዮሴፍ አበ ኤፍሬም ወምናሴም ዘአንገሶ እግዚኡ በላይ ለሰባ ግብፅ ወራምሴ ወአድኃነ ህዝቦ እምነ ረኃብ ድምሳሴ ለወንቲዮስ ዘተመሰሎ ለመስፍነ እስራኤል አውሴ ወቢፋሞን ኃያል ዘይሰብክ በስመ ሥላሴ ዮሴፍ ጻድቅ ወልደ ያዕቆብ እስራኤል ወሰባ ቤቱ ዘንበሩ በብሔር ጥዱል ለወንቲዮስ ገባሬ መንከራ ሰማይቱ ለልዑል ቆዙሞስ ወቶማስ ወቢፋሞን ኃያል ወሰማይታ ዘተቃተሉ በእስክንድሪያ ደወል። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት መጥምቀ መለኮት ቅዱስ ዮሐንስ፣ የቅዱሱ ዘካርያስና የቅድስት ኤልሳቤጥ ልጅ ቅዱስ ዮሐንስ በብስራተ መልአክ የተጸነሰ በማኅፀን ሳለ መንፈስ ቅዱስ የሞላበት በበረሃ ያደገ በገዳማዊ ቅድስና ያጌጠ እስራኤልን ለንስሐ ያጠመቀ የጌታችን መንገድ የጠረገ ጌታውን ያጠመቀ ስለ እውነት አንገቱን የተቆረጠ ታላቅ ጻድቅ ነው። ስለዚህም ቤተ ክርስቲያን እንዲህ ያለች ትጠራዋለች። ነቢይ፣ ሐዋርያ፣ ሰማዕት፣ ጻድቅ፣ ገዳማዊ፣ መጥምቀ መለኮት፣ ጸያየ ፍኖት፣ መንገድን የምጠርግ ቃለ አዋዲ ብላ ከፍ ከፍ አድርጋ ትጠራዋለች። ከቅዱስ ዮሐንስ አባታችን ረድኤት በረከት ይክፈለን። በዚህ ዕለት ቅዱስ ኤልሳ ነቢይ ይታሰባል። ከነቢያተ እስራኤል አንዱ ነው። ቅዱስ ኤልሳ ከእርሻ ስራ ቅዱስ ኤልሳን የተከተለ
ቅዱስ ኤልያስን የተከተለ መናኔ ጥሪት የተባለ በድንግልና ሕይወት የኖረ የታላቁ ነቢይ ኤልያስ መንፈስ እጥፉን የሆነለት እጅግ ብዙ ተአምራትን ያደረገ አንዴ በሕይወቱ አንዴ በአጽሙ ሙታንን ያስነሳ ታላቅ ነቢይና አባት ነው። ቅዱሳን መጻሕፍት ሁለቱ ቅዱሳን በመልካቸውም ይገልጿቸዋል። ቅዱስ ዮሐንስ ቁመቱ ልከኛ፣ አካሉ በፀጉር የተሸፈነ የራሱ ፀጉር በወገቡ የደረሰ ጽሕሙ እስከ መታጠቂያውም የወረደ ግርማውም ያስፈራ የ31 ዓመት ጎልማሳ ነበር። ቅዱስ ኤልሳዕ ደግሞ በጣም ረዥም ራሱ ገባ ያለ ራሰ በራ ቀጠን ያለ ፊቱ ቅጭም ያለ የማይስቅ ሽማግሌ ነበር። በዚህች ቀን በ350 ዓመተ ምህረት አካባቢ የሁለቱም ቅዱሳን አጽም ከኢየሩሳሌም ወደ ግብጽ ፈልሷል። በወቅቱ ክፋተኛው የነበረው ንጉሥ ኡልያኖስ ክርስቲያኖችን ለማጥፋት ሞክሮ ነበር። ለዚህ እንዲረዳው በሰባ ዓመተ ምህረት የፈረሰውን የአይሁድ ቤተ መቅደስ አንጻለሁ ቢልም 3 ጊዜ ፈረሰበት። ምክንያቱም ቢጠይቅ የክርስቲያኖች አጽም በስሩ ስላለ እሱን አውጥተህ አቃጥለው አሉት። ሲቆፍርም በመጀመሪያ የሁለቱን ቅዱሳን አጽም በምልክት በመታወቁ በኢየሩሳሌም የነበሩ ክርስቲያኖች በብዙ ብር ገዝተው ወደ ግብጽ አውርደው ለቅዱስ አትናቴዎስ ሰጠውታል። እርሱም በስደት ላይ ነበርና በክብር ደብቋቸዋል። በኋላም በቅዱስ ቴዎፍሎስ ዘመን ቤተክርስቲያኑ ታንጾ በዚህ ቀን ተቀድሷል። በቅዳሴ ሰዓትም ቅዱስ ቴዎፍሎስ፣ ዮሐንስ መጥምቁና ቅዱስ ኤልሳዕ ወርደው ሕዝቡን ሲባርኩ በይፋ ተመልክቷቸዋል። አምላከ ቅዱሳን በወዳጆቹ ፍቅር ይቅር ይበለን፣ የወዳጆችን ፍቅር አስቦ ይማረን፣ ምልጃቸው ለንስሐ ሞት ያብቃ። ሰኔ 2 ቀን የሚታሰቡ ዓመታዊ ቅዱሳን በዓላት፦ ቅዱስ ዮሐንስ መጥምቀ መለኮት ፍልሰቱ፣ ቅዱስ ኤልሳዕ ነቢይ ፍልሰቱ፣ አባ ቀውስጦስ ኢትዮጵያዊ ይታሰባሉ። ጌታ ኢየሱስ ለሕዝቡ ስለ ዮሐንስ ሊናገር ጀመረ። ምን ልታዩ መጣችሁ? ነቢይን? አሁን እላችኋለሁ፣ ከነቢይም የሚበልጠውን። እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። የቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 7 እስከ 15። ሰላም ለፍልሰተ ሥጋክሙ በእደ ቴዎፍሎስ ገዛኢ ዮሐንስ ወኤልሳዕ ረዳ ኤልያስ ቀናኢ እግዚአብሔር ከሰተ ምስጋክሙ መዋኢ እስከ አንከረ ቂርሎስ ካህን አምላከ ሰዋኢ ሶበ ወረደ ውስተ ቤትክሙ ነበልባለ እሳት በላኢ አርእየኒ ገጸከ ዮሐንስ መጥምቅ በከመ አስተርአይኮ ቅድመ ለቴዎፍሎስ ሊቅ ዋዲ በበረህራየከ አንስአኒ ለውዱቅ ኤልሳዕ ነቢየ ልዑል እምነዋየ ዓለም ርሁቅ ዜና ድንግል እምነቀው እምነ ወቀውስጥ ወጻድቅ ዘአቅረብኩ ማህሌተ አዘኪሬ አይላፈ እምለተ ጸምዱከ ዘልፈ ለለ አነብብ ተወከፍ ዘነድየቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ኩፈ እምለ አብኡ ብሁላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት ወጻድቃን ወመላእክት፣ ትጉሃን፣ ደናግል፣ አዲዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምነሁ ሕፃን ለዘጻፈ በክርታስ ወለዘ አጻፎን ዘይደረስ ወለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ ይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም ወእስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ ዘበሰማያት